ሰላም በየቀኑ የምንጠቀምባቸው ቃላት እያንዳንዳቸው የራሳቸው ታሪክ አላቸው። አንዳንዴ ይሄ ታሪክ በጣም ጥልቅና አስገራሚ ሊሆን ይችላል። ዛሬ በአንድ በጣም በምናውቀው የአማርኛ ቅድመ ቅጥያ ውስጥ ተደብቆ የሺህ ዘመናትን ታሪክ የያዘን አንድ ምስጢር አብረን እናያለን። በጣም የሚገርም ጉዞ ነው የሚሆነው። እሺ፣ እስኪ በዚች ጥያቄ እንጀምር። እነዚህ በየቀኑ የምንሰማቸውና የምንጠቀማቸው ቃላት ምን ያመሳስላቸዋል? እስኪ በደንብ እንያቸው። ለምሳሌ ባለቤት፣ ባለሀብት፣ ባለሙያ፣ ሁሉም ጋር የሚደጋገም አንድ ነገር አለ። አስተዋላችሁ? አዎ ልክ ነው። ሁሉም ባሌ በምትል ቅድመ ቅጥያ ነው የሚጀምሩት። በጣም ትንሽ የምትመስል ነገር ናት አይደል? ግን ስራዋ በጣም ትልቅ ነው። የሆነ ነገር ባለቤት መሆንን ለምሳሌ ባለቤት ወይም ባለሀብት ስንል ወይም ደግሞ አንድን ችሎታ መያዝን ልክ ባለሙያ እንደምንለው። አንዳንዴም ስልጣንን መቆጣጠርን ታመለክታለች፣ ባለስልጣን ስንል ማለት ነው። እና ይህ ባለ የሚባለው ቅጥያ በቋንቋችን ውስጥ ያለው ሚና ምንድን ነው? እስኪ ትንሽ ጠለቅ ብለን እንየው። እንግዲህ በቋንቋ ጥናት ውስጥ ባለ ባውንድ ሞርፊም ይሉታል። ይሄ ደግሞ ምን ማለት ነው? በቀላሉ በራሱ ቃል ሆኖ መቆም አይችልም። ባለ ብለን ብቻ አንናገርም። ነገር ግን ከሌላ ቃል ጋር ሲጣበቅ፣ ለምሳሌ ከሙያ ጋር ተደምሮ ባለሙያ እንደሚሆነው አዳዲስ ቃላትን ይፈጥራል። ልክ እንደ ሌጎ ቃላትን የምንገጣጥምበት አንዱ ብሎክ ነው ማለት እንችላለን። እሺ፣ እዚህ ጋ ነው እንግዲህ ታሪኩ በጣም አስገራሚ የሚሆነው። ይቺ ቀላል የምትመስል የሰዋሰው መሳሪያ ከየት መጣች? መልሱ ከምንገምተው በላይ እጅግ በጣም የራቀና ጥንታዊ ነው። እንግዲህ የዚህ ምስጢር ለመፍታት የመጀመሪያው ፍንጫችን ይሄን ነው፣ የዛሬዋን ባለ ከጥንቱ ዓለም ጋር የሚያገናኘን ድልድይ። እና መልሱ ያለው በአለ በሚባለው ጥንታዊ የሴማዊ ቋንቋዎች ስር ውስጥ ነው። ታውቃላችሁ፣ የሴማዊ ቋንቋዎች ስንል እንደ አማርኛችን፣ ትግርኛ፣ አረብኛና ዕብራይስጥ ያሉትን የሚያካትል ትልቅ የቋንቋ ቤተሰብ ማለታችን ነው። እና በዚህ ሁሉ ቤተሰብ ውስጥ ይሄ በአለ ሚለው ስር ሁልጊዜ ማለት ይቻላል ከስልጣን ከበላይነት እና ከባለቤትነት ጋር የተያዘ ትርጉም አለው። እሺ፣ አሁን ደግሞ በጊዜ ማሽን ወደ ኋላ እንጓዝ። በጣም ወደ ኋላ። ይሄ ስር እንዴት ከራሱ የቻለ ሙሉ ቃልነት ወደ ከትያነት እንደተቀየረ ደረጃ በደረጃ እንመልከት። ጉዞ በጣም አስደናቂ ነው። አስቡት፣ ከ3000 ዓመተ ክርስቶስ በፊት የአንድ ኃያል አምላክ ስም ነበር። ከዚያ ከዘመን ዘመን በኋላ ወደ 300 ዓመተ ምህረት አካባቢ በጥንታዊው የግዕዝ ቋንቋ ጌታ ወይም ባለጸጋ የሚል ማኅበራዊ ማዕረግ ሆነ። በመጨረሻም ከ1270 ዓመተ ምህረት ጀምሮ እኛ በምናውቀው አማርኛ ውስጥ ባለ የምትል የሰዋሰው አካል ቅጥያ ሆነች። ከአምላክነት ወደ ማዕረግነት ከዚያም ወደ ቅጥያነት። ምን አይነት ጉዞ ነው! እና ልዩነቱ በጣም ግልጽ ነው። በጥንቱ ግዕዝ ቋንቋ በዓል በራሱ የሚቆም ሙሉ ቃል ነበር። ጌታን ወይም ባለጸጋን ያመለክት ነበር። ሌላም ትርጉም አለው። በዓል ወይም ክብረ በዓል ማለትም ይሆናል። በዘመናዊ አማርኛችን ግን ባለ ራሷን ችላ አትቆም። የግድ ከሌላ ቃል ጋር መጣበቅ አለባት ትርጉም ለመስጠት። ለምሳሌ ባለመኪና እንደምንለው ማለት ነው። እሺ፣ ታዲያ ይህ ኃያል ቃል፣ ይህ ስር መነሻው ምንድን ነው? አሁን የጉዟችን የመጨረሻውና እጅግ በጣም አስገራሚው ክፍል ላይ ደርሰናል። እንግዲህ የመጨረሻው ምንጫችን ይሄ ነው፣ በዓል። ይህ ስም ከ3000 ዓመታት በፊት በጥንታዊ የኡጋሪቲክ ፊደላት የተጻፈ ነው። እስኪ ገምቱ፣ ይህ ስም የማን ሊሆን ይችላል? አዎ፣ ትክክለኛው ምንጭ በዓል የተባለ የጥንት አምላክ ነው። የምድር ጌታና የዝናብና የለምነት ጌታ ተብሎ የሚመለክ የጥንታዊ ከናናውያን የማዕበል አምላክ ነው። አስቡት እስኪ፣ ዛሬ ባለመኪና ወይም ባለሙያ ለማለት የምንጠቀምባት ባለ ምትል ቅጥያ መነሻዋ ይሄ ኃያል አምላክ ነው። በቃላችን ውስጥ አንድ ጥንታዊ አምላክ ተደብቆ ይኖራል ማለት ነው።
ይህ በጣም አስገራሚ አይደለም? እሺ፣ ጥያቄው እንዴት የሚለው ነው። እንዴት ነው የአንድ ኃያል አምላክ ስም ተራ የሰዋሰው ቅጥያ ሊሆን የቻለው? መልካም። የቋንቋ ሊቃውንት ለዚህ ሂደት የሰጡት ስም አለ። ግራማቲካላይዜሽን ይባላል። ይሄ ማለት ምን ማለት ነው? አንድ ሙሉና የተወሰነ ትርጉም የነበረው ቃል በጊዜ ሂደት ቀስ በቀስ ትርጉሙ እየደበዘዘ ሰዋሰዋዊ ተግባር ብቻ ወደሚያከናውን ትንሽ ክፍል ሲቀየር ማለት ነው። እና ይሄ ጉዞ በሶስት ዋና ዋና ደረጃዎች ነው የተከናወነው። አንደኛ፣ የአምላክ ስም ደረጃ በአል ኃያል የከናናውያን አምላክ ነበረበት ጊዜ። ሁለተኛ፣ የማህበራዊ ማዕረግ ደረጃ በግዕዝ ቋንቋ ውስጥ ጌታ ወይም ባለቤት የሚል የተለመደ ቃል የሆነበት ጊዜ። እና ሶስተኛ፣ የሰዋሳዊ ቅድመ ቅጥያ ደረጃ እኛ በምናውቀው አማርኛ ውስጥ አዲስ ቃላትን ለመስራት የምንጠቀምበት ባለሆነችበት ጊዜ ነው። ታዲያ ይሄ ለውጥ እንዲሁ አልተፈጠረም። ከጀርባው ትልቅ የታሪክ መስተጋብር አለ። ከሺዎች ዓመታት በፊት የሴማዊ ቋንቋ ተናጋሪዎች ወደ አፍሪካ ቀንድ ሲመጡ ከቋንቋቸው ጋር ባህላቸውን እና ቃላቶቻቸውን ይዘው መጡ። እዚህ ኢትዮጵያ ደጋማ ቦታዎች ላይ ከነበሩት የኩሽቲክ ቋንቋዎች ለምሳሌ እንደ አገው ካሉ ቋንቋዎች ጋር ሲገናኙ እና ሲቀላቀሉ ቋንቋዎቹ እርስ በርስ ተጽዕኖ ተለዋወጡ እና ባለ ከቃል ወደ ቅጥያነት የተቀየረችው በዚህ መስተጋብር ውስጥ ነው። እንግዲህ ይህንን ሁሉ አስደናቂ ታሪክ ልናውቅ የቻልነው በምሁራን ጥረት ነው። እንደ ውልፍ ሌስላው፣ ኤድዋርድ ውለንዶርፍ፣ ማርሴል ኮሄን እና ዴቪድ አፑሊያርድ ያሉ ታላላቅ የቋንቋ ሊቃውንት ባደረጉት ጥልቅ ምርምር ነው የሁሉ ግንኙነት የታወቀው። የነሱ ሥራ ነው በዕለተ ተዕለት ቃላቶቻችን ውስጥ የተደበቀውን ይህን ጥልቅ ታሪክ እንድናይ የረዳን። እና ይሄ ሁሉ ነገር ስለ ቋንቋ ምን ይነግረናል? በቃላት ውስጥ ምን ያህል ጥልቁ ታሪክ እንደተደበቀ ነው የሚያሳየን። አዎ፣ ዋናው ቁም ነገር ይሄ ነው። ቋንቋ በሕይወት ያለ ሙዚየም ነው። በቃ ሕያው ሙዚየም። የእያንዳንዱ የምንጠቀመው ቃል የሺህ ዘመናትን ባህል፣ እምነት እና ታሪክ በውስጡ አጭቆ የያዘ ቅርሳቅርስ። ባለቤት ብለን ስንል ሳናውቀው የጥንቱን የከነናውያን አምላክ የበዓልን ድምፅ ያስተጋባ ነው ማለት ነው። ይህንን ካየን አንድ ጥያቄ መነሳቱ አይቀርም። በየቀኑ በምንጠቀማቸው ሌሎች ስፍር ቁጥር በሌላቸው ቃላት ውስጥ ምን አይነት ጥንታዊ ታሪኮች ተቀብረው ይገኙ ይሆን? እስኪ ያስቡበት። ለዛሬው እዚህ ላይ እናብቃ። ስላዳመጣችሁኝ በጣም አመሰግናለሁ።